እንዳልኩት ማርያምን ጠልተን ነው ኢየሱስን እንወዳለን እናመልካለን የምንለው እንዴ? አይደለም። ግን የኢየሱስን ለኢየሱስ ነው። ኦኬ፣ ስለ ማርያም የተባለውን የማርያምን እንደዛ መጽሐፉ እንደሚለን እንደዛ ነው የምናምነው። ስለዚህ ማርያም የዓለም ቤዛ ነች። እናንተ በምትሉትም በምትሰጡት ምክንያት ትክክል አይደለም። ቅድም ያነሳው ግን ያሬድዬ የለም። ምናልባት እድል የምታገኙ ከሆነ ወደ በኋላ እኔ ጠየቁት ዋንሳ ግን የምታመጣው ማርያም እና ሔዋንን ለንጽጽር ያቀረበ ካለ አንድ ቦታ ላይ ከዘፍጥረት እስከ ራዕይ ያምጣ። ሰይጣንና ማርያምን እያልክ አታምጣ። የቅድሙ በዘሪቷና በአንቺና በዘሩ መካከል ጠላትነትን ምናምን ስለ ሰይጣን ነው፣ አንዱን ለማርያም ነው አልክ። ለአንተ በአንተ ፍቺ መሰለት ለማርያም ነው ብለን እንወስድ። እዛ ጋር የተነጻጸረው መቼስ ሔዋንና ማርያም አይደሉም። ስለዚህ ማርያምና ሔዋንን ለንጽጽር ያቀረበ ካለ እሱን አምጣ። አመሰግናለሁ። 15 ላይ በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነት አደርጋሉ ይላል። በአንተና በሴቱ መካከል እቺ ሴቷ ማናት? ሴቲቷ እሱ ጋር አልተገለጸችም። በመጽሐፍ ቅዱስ የትም ቦታ አልተገለጸችም። ሌላ ቦታ ከተገለጠች ታመጣለህ፣ ግን አልተገለጠችም እሷ ጋር። አይ ቅድም እቺ ሴት ማርያም አይደለችም። ማርያም ከሴጣን ጋር አወዳደር ካልከኝ የት አለ ማስረጃ ማርያም እንዳልሆነች? አንተን እንጂ በበርደን ኦፍ ፕሩፍ ያለ እኮ አንተ ጋር ማርያም አይደለችም ካልክ ማስረጃ፣ ማርያም ነች ካልክ ማስረጃ አምጣ። አንተ ማርያም አይደለችም ካልክ ማስረጃ የለህም። እኔ ልሰጥክ ነው። ማርያም ነች ስለማይል ማርያም አይደለችም፣ ማርያም ብትሆን ማርያም ነች ይል ነበር። ጥሩ። ስለዚህ ዮሐንስ ራእይን ማንበብ አለብን ማለት ነው። እናንተ ዮሐንስ ራእይ እሺ፣ ምዕራፍ 12 ቁጥር 17 እንዲህ ይላል። እሺ፣ ዘንዶም እዚህ ጋር ያው እሺ፣ ምድሪቱ ሴቷ ረዳቻት። ምድሪቷም አፏን ከፍታ ዘንዶ ከአፉ ያፈሰውን ወንዝ ዋጠችው። ዘንዶ በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ይላል። እቺ ሴት ማናት? ማርያም አይደለችም። ስለ ኢየሩሳሌም ነው የሚያወራው፣ ስለ እስራኤል ነው የሚያወራው። ከዘሯ የቀሩትን ሊዋጋ ሄደ ስለ እስራኤል ነው እንጂ ስለ ማርያም አይደለም። እቺ ሴት የሚለው አዎ ሲሆን ነው የሚያወራው። ምክንያቱም ይወልድ ዘንዶ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት ይላል። ወንድ ልጅ የወለደችው ሴት ማናት? ወንድ ልጅ የወለደችውን ሴት ማለት እንደዚህ ሚን ኢየሱስን ማለት አይደለም። ወንድ ልጅ ኢየሱስን የሰጠች ለማለት ነው። ስለዚህ ወንድ ልጅ የወለደችው ሴት ማናት? ወንድ ልጅ ማለት ኢየሱስን ከሆነ ኢየሱስን የወለደች በስጋ ማርያም ነች እኮ። እቺ ማናት? ሴት ማናት? ራእይ ያለችው ወንድ ልጅ የወለደችው ሴት ማናት? ኦኬ፣ አሁን እዚህ ጋር ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባራሻዋ ላይ ቆመ ይላል። እዚህ ጋር ወለደ የሚለውን ከየት አምጥተህ ነው? ወለደ ፍሬም ቁጥር 13 ላይ ከፍ ስትል ወንድ ልጅ የወለደችውንም ሴት ይላል። እቺ ወንድ ልጅ የወለደችው ሴት ማናት? ኦኬ፣ ወንድ ልጅ የወለደችው ስለ ኢየሱስ እየሆነ ከሆነ እየጠቀኝ ያለው ኢየሱስ የወለደች ማርያም ነች። ላይ ግን ስለ ጽዮን ነው የሚያወራው፣ ስለ ማርያም አይደለም። ወንድ ልጅ የወለደችው ሴት ማናት? ወንድ ልጅ የተባለው እዚህ ጋር ወንድ ልጅ የወለደች የተባለችው ጽዮን ነች አልኩ። ባየ ሊትራል አይደለም። እሺ፣ እንደዚህ ይሄ ጽዮን ናት፣ ወንድ ልጅ የወለደችው ጽዮን ናት። ምክንያቱም በትንቢትም ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትላለች፣ አማኑኤል ትላለች ተብሎ የተነገረው ድንግል ማርያም ነው አይደል? እሱ እዚህ ጋር አይደለም ያለው። እዛ ክፍል ላይ ሄድ የተነገረው ለማን ነው? ኤፍሬም ላይ ወንድ ልጅ ትወልጃለች የተባለችው ማርያም ነች። አትቀላቀል እያልኩ ነው። መቀላቀል ሳይሆን ኤፍሬም፣ አሁን የኔ ጥያቄ ሰዓት ስለሆነ እኔ በፈለግኩ አድርጌ እጠይቃለሁ። ምክንያቱም ይላል መሰለ ያው ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ኦኬ፣ ያ ትክክል። አሁን እኔ ወንድ ልጅ የወለደችው ሴት የተባለችው ጽዮን ናት ብሎ የተፈታበትን ማስረጃ ስጠኝ። ኦኬ፣ ስለዚህ አሁን አንድ እዚህ ጋር ሁለት ነገር ላሳይ። አንደኛ ማርያም ክንፍ ተገጥሞላት አልበረረችም። እዚህ ጋር ሴቲቷ ክንፍ ተገጥሞላት እንደበረረች ይናገራል። 14 ላይ ምንድን ነው የሚለው? ሰዓት እኔ ነው ወንድ ልጅ የወለደችው ሴት አሳደዳት። እቺ ማናት? እቺ ሴት ወንድ ልጅ የወለደችው ሴት። ኦኬ፣ አሁንም ተረጋግተህ ስማኝ። ሜታፎሪክ ነው አገላለጡ። ማርያም አይደለችም ክንፍ ተሰጥቷት በረረች እያለ ነው። ማርያም ክንፍ ተሰጥቷት በረረች። እኔ ወንድ ልጅ ጋር ያለሁት ወንድ ልጅ የወለደችው ሴት አሳዳት። ኢሚዲየት ቀጣይ ቨርሱ እኮ ክንፍ ተሰጥቷት በረረች ይላል። ማርያም በረረች። እኔ ጥያቄውን መልስልኝ። ሊትራል አይደለም ሜታፎሪክ ነው። ማርያም ክንፍ ኖሯት በራ አታውቅም። ይቺ ሴት ጽዮን ናት? አዎ ጽዮን ነች። ይሄ የተነገረው ለጽዮን ነው እንጂ ለማርያም አይደለም። ይቺ ሴት የተባለችው ወንድ ልጅ የወለደችው ጽዮን ናት እንጂ ማርያም አይደለችም የተባለበትም አስጀስተኝ።
ኦኬ እሰጥሃለሁ፣ ትንሽ ትታገሰኛለህ። እመጣልሃለሁ። ሌላ ጥያቄ ካለ ሂድ። ወደ ሌላ ሂድ። የአንተ ጸጋና የማርያም ጸጋ አንድ አይነት ነው? የአንተ ጸጋና የማርያም ጸጋ ማለት ምን ማለት ነው? ምንም ማርያም ከኛ የተለየ ጸጋ የላትም ስላልክ የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው እኮ። ያንተና ማርያም ከኛ የተለየ ጸጋ የላትም ማለት ጸጋ ከእግዚአብሔር የሚሰጥ ነጻ ስጦታ ነው። ስለዚህ የእግዚአብሔር ስጦታ ነው። ማርያም ስፔሻል አይደለም። ማርያም ቆይ ስማኝ፣ ጥያቄን በደንብ ስማኝ። ጥያቄ ቅድም ምን አልክ? የእኛም ጸጋ የድንግል ማርያም ጸጋ አንድ አይነት ነው ብላል። የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው ወይ? ጸጋ አንድ ነው እኮ የጠየቅኩ እሱን አይደለም። የአንተ ጸጋና የድንግል ማርያም ጸጋ አንድ ናት ወይ? ጸጋ የኔም የማርያምም የሰው ልጆች በሙሉ ከእግዚአብሔር የተሰጠ አንዱ ጸጋ ነው። የጠየቁ አንድ አይነት ነው። የአንተና የድንግል ማርያም ጸጋ የሰው ልጆች በሙሉ ጸጋ አንድ ነው። እሺ፣ ድንግል ማርያም ከሴቶች መካከል የተለያት ጸጋ ምንድን ነው? ከሴቶች መካከል የሚለያት አምላክን በስጋ ወለደች። እሺ፣ ከሴቶች መካከል ሲል ከፍጥረት ሁሉ ማለት ነው ወይ ሴቶችን ብቻ ማለት ነው? አይ ከሴቶች መካከል ማለት ከሴቶች መካከል ነው እንጂ ከወንዶችን አይጨምርም። ከሴቶች መካከል ካለ ከሴቶች መካከል ነው። እንደዛ ነው የምንወስደው። ወንዶችን አይጨምርም ወይ? ከሴቶች መካከል ካለ ከሴቶች መካከል ብለን ነው የምንወስደው። ሴት ከተባለ ወንድ። ስለዚህ በከሴቶች መካከል የሚለው ወንዶችን አይጨምርም እያልክ ነው? ከሴቶች መካከል ካለ መጽሐፍ ቅዱስ በቃ ከሴቶች መካከል ብለን ነው የምንወስደው። ስለዚህ ድንግል ማርያም ከአንተ የተለየች አይደለችም። ከወንድ ስለሆን ከአንተ እኩል ናት። አይ የምትለይበት ከኔ ያለ አምላክን በስጋ የወለደች እናት ምን ጥያቄ አለው? ከሴቶች መካከል ስለሚል አልከኝ። ኤፍሬም ከሴቶች መካከል ስለሚል የተነገው ለሴቶች ነው እንጂ ለወንዶች አይደለም እያልከኝ ነው። እኔ ለወንዶች ነው ለወንዶች አይደለም ምናምን አላልኩ። እኔ ያልኩ ምንድን ነው ከሴቶች መካከል ካላት በቃ ከሴቶች መካከል ነው ያላት። እንደዛ መቀበል ወንዶችን አይጨምርም። እሺ ይሁን። ጀምር ስትለኝ ጀምራለሁ። ጀምር። እሺ እዚህ ጋር ምን አልከኝ አንተ? እንግዲህ አንተ ያመጣኸው ነው። እባቡም ይልና ሴቲቱን በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ በአፉ በስተኋላ አፈሰሰ ይላል። ኦኬ ምድሪቷ ረዳቻት የሚል አለ። ይህንን አመጣኸው። ከዛ በኋላ 13 ላይ ሄድክና ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን አሳደዳት የሚለውን አንብበ ማርያም ናት ይቺ አልክ። እቺን ሴት ምን ይላል? ከባቡም ርቃ ይልና እባቡም ፊት ርቃ አንድ ዘንድ ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 ታላቅ የንስር ክንፎች ተሰጣት ይላል። ማርያም ክንፍ ተሰጧት ያውቃል እንዴ በምድር ስትመላለስ? ኦኬ በጣም ጥሩ። ይሄ እንግዲህ ከጽዮን ናት ካልከኝም ለጽዮን ለተራሯ ክንፍ አልተሰጠም። እንግዲህ ሰው ክንፍ የሚለው ያንተን መልስ። አሁን ያንተ ጥያቄ ሰዓት ማርያም ክንፍ ነበራት በምድር ስትመላለስ? ልመልስልህ ኤፍሬም፣ ልመልስልህ። ክንፍ የሚለው ነገር መቼም ይፈታል አይደለ? ሰው ይሄ ክፍል እየተናገረ ያለው እንዴት ነው? ሰው ክንፍ ሰው ጎራት ማለት ነው የእግዚአብሔር ቸርነት የእግዚአብሔር ምክንያቱም ስልህ ታዲያ ሜታፎሪክ ነው ስልህ እኔ ቅድም ተከራከረው የነበረው ለአንተ አሁን ሲሆን ክንፏን ሜታፎሪክ አረግ። አንዴ ልመልስ። አንተ ጥያቄ ሰዓት ነው ነው ስልህ አይደለም ሜታፎሪክ ብለኝ አሁን ደግሞ ክንፍ ሲባል ብለህ ክንፉን መደበቅ ፈለግ። ሜታፎሪክ አድርገህ እኮ የሰጠኸው አንተ ለማርያም አለ። ለማርያም ሰጥቼ እኮ ሜታፎሪክ ልፈታልክ ነው። ስለዚህ ሜታፎሪክ ነው። ጨረስኩኝ ጥያቄ በቃ ጨረስኩኝ ጥያቄ። ሌላ ያሬዲ ጨረስኩኝ። ሜታፎሪክ ነው ጨረስኩኝ። ችግር የለውም ጠይቅ። ሌላ ሁለተኛ ጥያቄ። ኦኬ ቅድም ማርያምና ሔዋን አንድ ላይ የመጡበት አለ ወይ ለንጽጽር በመጽሐፍ ቅዱስ ስልህ አዎ ብለህ የጠቀስከው ጥቅስ ነበረ። ከዛ በኋላ ተመልሰህ አመጣኸው እሱን ጥቅስ ደግሞ ማለት ነው ተመልሰህ ባታመጣው። ስለዚህ በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። አሁን እዚህ ጋር ሔዋን የቷ ነች? በጣም ጥሩ። እንግዲህ እመቤታችን የሔዋን ዘር ናት አይደለ? ስለዚህ እዚህ ጋር ለምሳሌ ቅድም በደንብ አስተውል ኤፍሬም፣ በአንተና በሴቲቱ መካከል ከዛ ግን በዘርህና በዘሯ መካከል ይላል። ስለዚህ ድንግል ማርያም እኛም ሁላችንም ምንድን ነን? የአዳምና የሔዋን ብዙዎች ልጆች ነን አይደል? ስለዚህ እዚህ ጋር አሁን እኔ ጠይቁት ጥያቄ አልሰማኝም ማለት ነው። እዚህ ጋር ሔዋን አለች ወይ ያልኩ ሔዋን አለች እዚህ ጋር። ምክንያቱም ይኸውልህ በዘርህና በዘሯ መካከል ይላል። ምክንያቱም ከእሷ የሚወለደው ከአዳም ከሔዋን ነው ሁሉ ፍጥረት የተወለደው። ስለዚህ የለም ሌላ ያሬድ ሰዓት እየፈጀ ነው። ሌላ በመጽሐፍ ቅዱስ ውስጥ አንድ ስፍራ ላይ
ማርያምና በሔዋን አለመታዘዝ በማርያም መታዘዝ የሚል ቀጥታ አይደለም። በነገራችን ላይ እየጠየኩ ያለው በተዘዋዋሪም ቢሆን በማርያም መታዘዝ ኦኬ፣ በሔዋን አለመታዘዝ ብሎ ሁለቱን አነጻጽሮ አንድ ላይ ያቀረበበት ቦታ አለ። እኛ መጽሐፍ ቅዱስ ቃል በቃል ሁሌ እንዲጻፍና አንጠብቅም። ኦኬ፣ ትምህርቱ አለ። መጽሐፍ ቅዱስ ትምህርቱ አለ። በቃ ተመለሰልኝ። አመሰግናለሁ። ሌላ ጥያቄ እኛ መቼ ጸጋ ነው የተቀበልነው? መቼ ነው እኛ ማለት ስትለኝ በክርስቶስ ኢየሱስ አምነን ኦኬ፣ አስቀድመን ጸጋ ተቀበልን ማለትን ጸጋ ተቀበልን ማለት የምህረትን ቃል ኪዳን የምህረትን ያ ጌታ እግዚአብሔር ለአዳምና ለልጆቹ ምህረት ሊያደርግ ያንን ምህረት አስቀድሞ ሰጠን ማለት ነው። ጸጋ ነው የሚለው እንደዚህ ይላል። ይኸውልህ አንብብልህ። ቆይ ሐዋርያው ቅዱስ ጳውሎስ እንደዚህ ነው የሚለው፣ እንደዚህ ይላል። ይኸውልህ ያዳነን በቅዱስ አጠራሩም የጠራን እግዚአብሔር ነውና ይህም እንደ ራሱ ሀሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። አንደኛ ቆይ እሺ፣ እንደ ራሱ ጸጋ ይላል። ኦኬ፣ ጸጋ እሱ ነው፣ እኛ የምንቀበለው ነው። ይህ ጸጋ ካለ በኋላ ይኸውልህ ከዘላለም ዘመናት በፊት ከክርስቶስ ኢየሱስ ተሰጠን ይላል። መቼ ነው የተሰጠን? ይሄ አስቀድሞ ይሄ እኮ የሚያሳየው እኮ አስቀድሞ በእግዚአብሔር ዘንድ እኛን ለማዳን የተወጠነው ውጥን የተወጠነው እኛን የማዳን እግዚአብሔር የፈቀደው ልጁን ልኮ ለማዳን የፈቀደውን ያን ጸጋ ነው። ከዛ በልጁ ያን ጸጋ ተቀበልን። አስቀድመን ለዚህ ጸጋ እግዚአብሔር ወደደ፣ ፈቀደ፣ በዚህ ጸጋ ያዳነን። ከዛ በኋላ በልጁ በዛ ጸጋ አዳነን። ልጁ የአብ ጸጋው አብ የሰጠን ያ ልጁ ቤዛ ሆኖ ለእኛ ተሰጠን። እሺ፣ ቀኑን ጊዜውን ነበር የምፈልገው። በጣም ጥሩ። ስለዚህ አሁን ሉቃስ 1 ላይ እንሂድ። አሁን ሉቃስ 1 ላይ እንሂድና ስለ ማርያም የተነገረውን ላንጣው። ቅድም የጠየቀኝ ጥያቄ መልሼ ላምጣው። እሺ፣ እንደዚህ ይላል። መልአኩም በእሷም ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበችልና መልአኩም እንደዚህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ አላት ይላል። ይህን ጸጋ ያገኘችው መቼ ነው? አስቀድሞ እግዚአብሔር አዳምን ሊያድን ሲያስብ አዳምና ልጆቹ ሊያድን ሲያስብ ትንቢትን ሲያናግር በትንቢተ ኢሳያስ ምዕራፍ 7 እንደምናነበው እነሆ ድንግል ጸንሳለች ያለ ትንቢት ሲያናግር ያ ገና ድንግል ማርያም ከእናት ከአባቷ ከመወለዷ በፊት እግዚአብሔር ይህችን ንጹሕ ዘር ይህችን እናት አስቀድሞ ከኛ በፊት ነው። እኛ ከተሰጠን ከመሰጠቱ በፊት ነው ጸጋ ተሰጠን። ጸጋ ያ የእግዚአብሔር ልጅ ከመሰጠቱ በፊት ለእኛ ከመሰጠቱ በፊት ነው። ለአንተና ለእኛ የተሰጠን ለእሷ ሲሰጣት የአምላክ እናት የመሆን ጸጋ የተሰጣት አይደለም። ጸጋው ልዩነቱን አይደለም ያልኩት፣ ለእኛ ከመሰጠቱ ጊዜው ነው እየጠየኩ ያለሁት። ለእኛ ጸጋ ከመሰጠቱ በፊት ነው። ልመልስልህ ኤፍሬም፣ ይኸውልህ ድንግል ማርያም ከመወለዷ በፊት አይደል ትንቢት የተነገረው አይደል? ከእናት ከአባቷ ከመወለዷ በፊት ትንቢት የተነገረው ከእናት ከአባቷ በፊት ከመወለዷ በፊት ነው። ችግር የለውም፣ ደቂቃውን ጨምሮ የሚለው ሀሳብ አልተነሳም። ከመጽሐፍ ቅዱስም አኳያ ለማርያም ቤዛ ተብላ የተባለችበት የመጽሐፍ ቅዱስ ክፍል እንደዚሁም የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ የምትቀበላቸው ቅዱሳት መጽሐፍት የተባሉት አልተነኩም። እነሱ ላይ ገና ማውራት እንፈልጋለን። ሁለተኛ በዚሁ ላይ እንደው ከአንድ ደቂቃ ከተሰጠኝ ያሬድ ማነው ልደተ ቃል ጥሪ አድርገህልኛል። እዚህ ሰዎች ነግረውኛል። ታስታውሳለህ? ምናልባት ያሬዶ ቤቲውን ክርስቶፎሮስ ቤት አላስታውስም። አንተም ባለበት ያሬድም ባለበት እነ ዮብ ዘሚካኤል ሁሉም ባሉበት የዲቤት ጥሪ አድርጌላችሁ ነበረ ነገረ ድህነትን በተመለከተ እና ምንድነው ብያልኩት ነገረ ድህነትን በተመለከተ በመጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት፣ ገድላት፣ ድርሳናት ሁሉ ነገረ ድህነትን ስለሚያወሩ ከቅዱስ ያሬድ መጽሐፍ ጀምሮ ከእነሱ ጀምሮ ነገረ ድህነትን ስለሚያወራ ሃይማኖታዊ ነሳይ ቅዱስ ያሬድ መጽሐፍት፣ የዜማ መጽሐፍቶች፣ ቅዳሴ፣ ድርሳናት፣ ገድላት፣ መጽሐፍ ቅዱስም በዚህ የሚወያይ ሰው ካለ ፈቃደኛ የሆነ ሰው ልወያይ ፈቃደኛ ነኝ ብዬ ጠይቄ ሁላችሁም ጭጭ ነው ያላችሁ ታስታውሳለህ። አሁን እዚህ ቆይ ልጨርስ። እዚህ መተቀደም ነገረ ድህነት ላይ ጥሪ ያቀርብህልኛል። ያንኑ ከዛሬ ስንት ዓመት ማለት ከዛሬ ወራት ይመስለኛል አይ ቲንክ ክርስቶፎሮስ ቤት ይመስለኛል ነው በእንትን ባለን በዛ ሰዓት ላይ ያነሳሁትን ጥያቄ እዚሁ 12,000 ሰው እየሰማ ለልደተ ቃል መልሼ ነገረ ድህነትን እቀበላለሁ። ስቀበልህ
በብሉይና በአዲስ ኪዳን ብቻ ሳይሆን በገድላትና በድርሳናት በተአምራት መጽሐፍቶች ሁሉ ነገረ ድህነትን የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለምታስተምር በእነዚህ ሁሉ ጭምር እወያያለሁ። በቅዱስ ያሬድም መጽሐፍት በቅዳሴያትም አንተን ነው የምፈልግ። አንተ ሆነ ጥሪ ያቀረብክልኝ። በግዕዝ ብጠቅስብህ በአማርኛ ባመጣ ለምን ጠቀስክብኝ እንዳትል ገድላት ድርሳናትን ባነሳ መጽሐፍ ቅዱስንም ጭምር ነው አብሮ ነገረ ድህነትን ጥሪህን ተቀብያለሁ። ከተቀበልከኝ እሺ በለኝ። እዚሁ ያው ተቀብያለሁ። በእነዚህ ሁሉ መጽሐፍቶች በመጽሐፍ ቅዱስ ብቻ ሳይሆን ገድላት ድርሳናት ሁሉ ታምራት ነገረ ድህነትን ስለሚያወሩ ማለት ነው። ፈቃደኛ ከሆንክ እዚሁ እሺ በለኝ። በሌላ ቀን ቀጠሮ ቀጥረን ተዘጋጅተህ ትመጣለህ ማለት ነው። ቴንኪው። አንድ ሀሳብ እዚህ ላይ መስጠት እፈልጋለሁ። ይሄ ቅድም ሲወያዩበት የነበረው ሀሳብ መምህር በረከት ይቅርታ፣ እኔ ላይ የተነሳ ሀሳብ ስለሆነ ይቅርታ ሳይረሳ ልናገር። በጣም ከይቅርታ ጋር መምህርዬ፣ እኔም ፖይንት አውት ተደርጎ የተነገረ ሀሳብ ስለሆነ ለዛ ምላሽ መስጠት አለብኝ። ከይቅርታ ጋር በጣም ከፈለግ ገብቶኛል፣ ተናግረሃል፣ ሰማሁ እኮ ኤርሚ። አሁን አንተ ስለተናገርክ እኔ ደግሞ እዛ ላይ መልስ መስጠት አለብኝ። ቀደም ለኤርሚ ለማን ነው ለዮኒ የተናገርኩት ነገር ነበረ። በገድላት ድርሳናት አልወያይም አላልኩም ነበር። ከሰማህ ቀደም ዮኒ ምንድን ነው ያልኩት? አስቀድሜ ነገረ ድነትን ወይ የመዳን ትምህርት በመጽሐፍ ቅዱስ እንወያይና መጽሐፍ ቅዱስን መሰረት አድርገን ተወያይተን በቀጣይ ደግሞ ገድላት ድርሳናትን አንስተን እኔም ደግሞ ነገረ ድነትን ከቤተክርስቲያን አባቶች ጭምር አንስቼ እንወያያለን። አንተ ልክ ገድላት ድርሳናትን እንደምታነሳው እኔ ደግሞ የቀደሙ የቤተክርስቲያን አባቶችን ትምህርት አነሳና የእናንተኑ ትምህርቶች እያነሳው የነ ማርቲን ሉተርን ጽሁፍ የዛን ሰዓት ላይ እንደዛ እንወያያለን። አሁን ቱ ቢፌር እኔም በመጽሐፍ ቅዱስ አንተን በመጽሐፍ ቅዱስ፣ ከዛ ሰከንድ ራውንድ ላይ ከፈለግ ከገድላት ከፈለግከው ቦታ ቅዳሴ በል፣ ሰዓታት በል፣ ማህሌት በል፣ ውዳሴ በል፣ የትኛውንም ነገር ይዘህ መተህ መወያየት ትችላለህ። ከዛ እኔም ደግሞ የአባቶቼን ትምህርት የእናንተ የመካነ ኢየሱስንም ትምህርት ይሁን የትኛውንም ትምህርት ሰብስቤ መጥቼ ደግሞ እወያያለሁ። ይስማማሃል ወይንስ አይስማማም? ቴንኪዩ። ይሄ መጨረሻ ሀሳቤ ነው። እሺ ጥሩ። ከዚህ በኋላ እንግዲህ ሪከርድ የምታደርጉ ሰዎች ይችን ቪዲዮ ታስቀምጦታላችሁ እና ትሰጡኛላችሁ። ምንድነው ልደተ ቃል ያለው ምንድነው ያለን? በመጽሐፍ ቅዱስ ብቻ እኔ ከቤተክርስቲያን አባቶች እነ ሉተርን ጠቅሳለሁ፣ ሪፎርሜሽን አባቶችን ወይ ደግሞ ሁላችንም እንቀበላቸው ኦርቶዶክሳውያን የግላችን ናቸው ብለው ስለሚሉ እንጂ ከመጀመሪያ መቶ ክፍለ ዘመን ጀምሮ ቤተክርስቲያን አባቶች እነሱ የተናገሩትን ሁሉ ጠቅሳለሁ ነው። እኔ ደግሞ ነገረ ድህነትን መጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የሚያስተምረው ገድለ ዘርአ ብሩክን ያመነ መቃብሩን የሳመ 100 ትውልድ ይማርልሃል ብሎ የሚለው ነገረ ድህነት ስለሆነ ከፋፍያ አላወራም። በቤተክርስቲያኒቱ መጽሐፍት በአጠቃላይ ነው ማወራ። ለይልኝ በዚህኛው በመጀመሪያ በመጽሐፍ ቅዱስ አውራኝ፣ በኋላ ደግሞ ለጥቄ ነገሩን እያየው በገድላትና በድርሳናት ታወራኛለህ ብሎ የምትለውን አልፈልግም። ነገረ ድህነትን እስካወሩ ድረስ ነገረ ድህነትን እስካወሩ ድረስ እነዚህ ለጊዜው ጾመኛ ነኝ በዚህኛው ብቻ አውራኝ የሚባል ነገር አልቀበልም። በሁሉ ግን ከሆነ ዌልካም፣ ከፈለግ እዚሁ ማለት ነው። አሁን እዚሁ ካልሆነ በሌላ ቀን ቀጠሮ ቀጥረን፣ ግን በቤተክርስቲያኒቱ መጽሐፍቶች በሙሉ ነው ማወራ። ነገረ ድህነትን የሚያነሱ መጽሐፍቶችን በሙሉ ነው ማወራ። የመጨረሻ ሀሳቤ ነው። በዚህ ከተስማማ በጭብጨባና በሆታ በእልልታ እቀበላለሁ ጥሪህን ማለት ነው። ካልሆነ ግን በቃ የኔ ሀሳብ ምናልባት የኔ ሀሳብ ግልጽ ካልሆነ ድጋሚ በደንብ ግልጽ ላድርገው። በገድላትና ድርሳናት አልወያይም የሚል ሀሳብ ወይንም ደግሞ አይቼ ተመልክቼ ያላልኩም። አንተ እንዳልከው የተናገርኩትን ነገር የማደርግ ሰው ስለሆንኩኝ ይህንን ውይይት ሞክሬ ከዛ እዚህኛው ላይ የምል ሰው አይደለሁም። የተናገርኩት ነገር ምንድን ነው? አስቀድመን መጽሐፍ ቅዱስ ላይ እንወያይ። ከአንድ ያዳምጠኝ። አንተ ደግሞ ስርዓት ያዝ። እኔ ጸጥ ብዬ ያዳመጥኩ። እኔ ሳወራ አንተ ጸጥ ብለህ አዳምጥ። አንዱ ስርዓት ያዝ። ለሌሎችም ገብቶኛል እኮ እኔ እናንተ እንፍታዋ። አንጠልጥለን ከምንቶ እንፍታው አንጠልጥለን ከምንቶ። እኔ የተናገርኩት ነገር ምንድን ነው? በገድላትና ድርሳናት ዙሪያ ላይ አልወያይም አላልኩኝም። እኔ ያልኩት ነገር ምንድን ነው? መጽሐፍ ቅዱስን ይዘን አስቀድመን እንወያይ። ከዛ በኋላ ነገረ ድህነትን በአንተ ባልካቸው መጽሐፍቶች ይዘህ ትመጣለህ። እኔ በመጽሐፍ ቅዱስ ስወያይ ከአንተ ጋር ከቤተክርስቲያንም አባቶች ይሁን አንተ ከምትላቸው እኔ እጠቅሳቸዋለሁ ብዬ ቅድም ከዘረዘርኳቸው ከነዛ መጽሐፍቶች እጠቅሳለሁ ማለት አይደለም። ልክ አንተ የቤተክርስቲያንን ገድላት ድርሳናት ይዘህ መተህ እንደምትጠቅሰው በሁለተኛ ዙር በምናደርገው ውይይት እኔ ደግሞ ከቤተክርስቲያን አባቶች ይዤ እመጣለሁ። በመጀመሪያ ዙር ግን መጽሐፍ ቅዱስን መሰረት ያደረገ
ውይይት የመዳን ውይይት እናደርግ። ከዛ ቀጥሎ ደግሞ ገድላት፣ ድርሳናትን የትኛውንም የምትፈልጋቸውን መጽሐፍቶች ከፈለክ መጽሐፍ ቅዱስንም ጨምረ ሌሎቹንም አይነቶችን መጽሐፍ ደርድራቸው ይዛቸው ነው። ይሄም አያስማማኝም አይሆነኝም የምትል ከሆነ ከአንተ ጋር በጣም መወያየት ስለምፈልግ በአንተ ባልከው ሀሳብ እስማማለሁ፣ መወያየት እንችላለን። ግን የምንወያየው በኮሆስት ነው። ይስማማል? በኮሆስት እኔና አንተ የራሳችን ላይፍ ከፍተን። እሺ ላውራ ጨረስክ? መቼስ ይህን እምቢ ካልክ መቼስ ጎትቼ መጥቼ አላወያይም ስዊዘርላንድ ድረስ። ቴንኪዩ ጨርሻለሁኝ። እኔም የምናገረውን ሀሳብ ይህንን ጥሪ ያቀረብከው አንተ እዚሁ አይ ቲንክ ዳህፀ ልሳን አይመስለኝም የተናገርከው ክርስቶፎሮስ ቤት ይህንን ጥሪ አቅርቤላችሁ አንዳችሁም አልመለሳችሁም። አመት ድረስ ነው ጭጭ ያላችሁት። አንዳችሁም ክርስቶፎሮስም ነበረ፣ ያሬድም ነበር፣ አንተም ነበር፣ ከሌሎቹም አንዳችሁም አሁን እንዴት ሀሳቡ እንዳነሳው አላውቅም፣ ግን ካነሳው ዘንዳ በቤተክርስቲያኒቱ መጽሐፍቶች ሁሉ ጭምር ነገረ ድህነትን እስማማለሁ ብለህ ካልክ እንቀጥላለን ማለት ነው። የቤተክርስቲያኒቱን በአጠቃላይ መጽሐፍቶቿ ነገረ ድህነትን የሚያነሱ መጽሐፍቶች ላይ መጽሐፍ ቅዱስን መሰርታ እሱ እንወያይበታል፣ እሱ እንነጋገርበታል። በኮሆስት ነው አይደለም ብሎ አድመጠኝ አንተ ስነ ስርዓት እያልክ አልነበር? ነውር ነው ካልክ ይሄ ነውር አይደለም። አሁን ለምን ገባ? ስርዓት ነው ያው። አንደኛ ይህን ጥሪ እዚህ ያላችሁ ሰዎች ነገረ መስቀሉን ካነሳን በመጽሐፍ ቅዱስ ብቻ ሳይሆን ድርሳነ መስቀሉን መነሳት አለበት ከታሪክ ጋር ጭምር። ምክንያቱም ቤተክርስቲያኒቱ ድርሳነ መስቀል ወይ ደግሞ እንደዚሁም ሌሎችም የዜማ መጽሐፍቶች እሱ የማያውቃቸው የዜማ መጽሐፍቶች መስቀልን በተመለከተ ስላሉ ዲያቆናትና ካህናት ብቻ የምናውቃቸው ስላሉ እሱንም በተመለከተ አብሮ ያለ ወይ ደግሞ ነገረ መስቀሉን በተመለከተ ታሪኩን እሌኒ ወደ ኢትዮጵያ መጣበት የተባለውን ሁሉ ጭምር ድርሳን ስላለ እሱን ሁሉ አብረን አካተን በዚህ ጉዳይ ላይ እናውራ ብዬ ስለው አልፈልግም ብለህ ቋንጣ አድርገህ ሰቅለው ነበረ። ልደትዬ ቋንጣው መቼ ነው የሚበላው ብዬ ነበር፣ የዲቤት ጥሪው ማለት ነው። እሱንም ሳይኮሎጂካል ዌርፌር ላይ ናቸው እኮ ሰዎቹ። ቆይ በረከት አንዴ። ስለዚህ እሱንም በቃ ከተስማማችሁ ተስማሙ። አሁን እኮ እንዲህ ብዬ ነበር እንዲህ ነው ብዬ እስማማለሁ አልኩኝ። እሺ አልኩኝ። እስማማለሁ አልኩኝ። ኤርሚ እስማማለሁ አልኩኝ። በቃ ቀንና ሰዓት ወስነን እንግባ በኮሆስት። አይ ሴድ አይ አክሰፕትድ ዩር ኦፈር ገድላት ፕላስ ባይብል። አይ ሴድ ኦኬ፣ ቀን ንገረኝ፣ በኮሆስት እንግባ። ሌላ ወሬ አያስፈልግም። ቋንጣ ምናምን ፍርፍር፣ ድርቆሽ፣ ጥሬ ስጋ አያስፈልግም። ሌትስ ጎ እንግባ። ምንድን በቃ ህዝቡን አናዝገው። እዚህ ጋር 2000 ምናምን ሰው አስቀምጠን አናድቅመው። ስሜት ውስጥ ስትወጣ አናግረኝ እኔን ከፈለክ። ይኸው መጥቻ ይኸው በኮሆስት እንወያይ ያልኩኝ እኮ ዮኒ ዳኘኝ። ምን ላደርግ? እሺ ብያለሁ። አይሴድ ኦኬ። ዮናስ ሙሉነ እሺ ብያለሁ። በነገር ድነት መጽሐፍ ቅዱስ ፕላስ ገድል ይዘና ከፈለክ በኮንቴነር ገድል ተሸክመ ይዘና እኔ መጥቼ እወያያለሁ። በኮሆስት ትወያያለህ ወይስ አትወያይም? ራስን እዚህ ጋር የተናገርከው በኮሆስት እወያያለሁ። ሰዓት ይዘን ልደት የተቀበለ እኮ በቃ እሱ ሪኮች ታደርገዋል እኮ በገድለትም በመጽሐፍ ቅዱስም አንድ ላይ ይወያያሉ አልክ። ደን እኮ በቃ አሁን ቀስ ብሎ አሁን ተረጋጋ ነው እያለ ያለው። ትንሽ ህይወት ሆናል ልደት እና በቃ አልሆንኩኝም። በቃ ደቂቃችንን ያዝን እና እሱ ፍሬንድ ስለሆንን ሰዓታችንን እንወስን፣ ቀንና ሰዓታችንን ወስነን ቪዲዮ እንስራ። ሰው ይወቀው፣ ዓለም ይወቀው። ተሰብስበን መጥተን በአንተም በራስ ቤት እኔም በራሴ ቤት በኮሆስት እንወያያለን። ዳትሴት በቃ አለቀ። እኔ ምንም ፎቶ አልሆንኩኝም። ነገሩን እንቋጨው። ብዙ ሰዎች እዚህ ጋር ያስቀምጠናለሁ። ማይ ፖይንት ኤኒዌይስ ቴንክ ዩ፣ አመሰግናለሁ። አይገስ የኔና የፍሬሙ ውይይት እንትን አረገ ተረሳ። አይገስ ስለዚህ ምን ይደረግ? እኔም እሱን ነው መዝሙር እሱ ቅድም ተቋረጠ እንጂ ተድበስብሶ የታለፈ ብዙ ነገር አለ። እኔ ራሱ 3-4 የፋላሲ አይነቶችን እየቆጠርኩ ነበረ ቅድም ኤፍሬም ሲያወራ። በረከት እንደዛ ማለት አትችልም። በረከት ሳይሰጥ እንደዛ ማለት አትችልም። ቆይ ክርስቶፈር እንዳትገባ፣ ኧረ ዝም ብሎ እንዳትገባ። እኔ ላይ እኮ ነው አስተያየት እየሰጠው ያለው ፋላሲ እያለ ቅድም እስካሁን ዝም ብለህ እየገባ ነው። ባይዚ አስጨርስ። ቆይ አንዴ ሀሳብ እንስማ። እስካሁን ሞዴሬተሮች ሚውት አታርጉ፣ ስነስርዓት አድርጉ። ክርስቶፎር ሞዴሬተር አንድ ሰው ሚውት እንዳታደርጉ። አንድ ሰው በሙሉ ነው የማወርዳቸው። አይመለከቱኝ ነው
መምህር በረከት ሀሳብ የሰጡት መምህር በረከት እኔ ላይ ነው። ፓላስ ሰርተዋል ብለው እድል ሳይሰጣቸው ማለት ነው። ኦኬ እድል ሳይሰጣቸው በረከትም ሀሳብ ይስጥ። ሀሳብ ይሰጥ አይደለም። ምንም ሀሳብ አልሰጥም። መምህር በረከት ስላወራችሁ የፍዬ በቃ እናንተ የተናገራችሁት ነገር ላይ የራሱን ሀሳብ ችሏል። እኛ በተነሳው ሀሳብ አሁን በቀረብንበት ጉዳይ ላይ ቤዛ ኢየሱስ ክርስቶስ ነው ወይንስ ቅድስት ድንግል ማርያም ናት በሚለው ሀሳብ ላይ ሀሳባችን እየሰጠን እንቀጥል። የተነሱትን ነገሮች እናንተ ከተናገራችሁት የማንቀበለው በመጽሐፍ ቅዱስ እውቀት የምናፈርሰው ነገር ካለ እያፈረስን አስተያየታችን እየሰጠን እንቀጥል። አሁን እንካ ሰላንትያ እኔ አልወድም፣ ፐርሰናሊ እንትርክ አልወድም እና ዮኒ ታሚያለ የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢየሱስ ክርስቶስን ቤዛነት አልካደችም። ስለምታውቀው ስለምናውቀው አልካደችም። አሁን ያላስተማመነው ነገር ቢኖር የማርያም ቤዛዊተ ኩሉ ዓለም መባል መጽሐፍ ቅዱሳዊ አይደለም ብሎ የሚል ነው። አይ ደግሞ ቤተክርስቲያኒቱ መጽሐፍት ደግሞ ባይዘው ማርያምን ቤዛዊተ ኩሉ ዓለም ብለው የሚሏት አሁን እዚህ ቅድም እነ ልደተ ቃል እንደሚያወሩት አይደለም። ምክንያት ይሄን ስለተባለች አይደለም። ኤርሚ አስተያየት ተጀመረ። እንደዛ ከሆነ አንድ ባላንስ እናድርገውና በዚህ ሀሳብ ብሄድ ብዬ ነው ያሬዱ እንጂ ሀሳብ እንትን አንድ ነገር እንወስን። ቆይ አስተያየት እየሰጠን ነው ወይስ ጥያቄ እየቀረብን ነው? ረጅም ሰዓት እኮ አውርታችኋል ያሬዱ። እኔ አሁን ሁለቴ ነው ማይክ የከፈትኩት አይደል? እኔና ያሬዱ እንትኑ እንዴት ፈልጌ ነው ኤርሚ ሳሚ ያለው ልክ ነው። ሳሚ ያለው በቤዛ ብሎ በሚለው ላይ የጌታ ላይ እኛም እናንተም እናምናለን መጽሐፍ ቅዱሳዊ ስለሆነ የጌታ ቤዛነት ላይ ኦርቶዶክስም ጥያቄ የላትም፣ እኛም ወንጌላውያን ጥያቄ የለንም። ጥያቄ ያለው እናንተ ማርያም ቤዛዊተ ኩሉ ዓለም ብላችሁ በምትሉበት እና እኛ ደግሞ በማንልበት ጉዳይ መጽሐፍ ቅዱስ ስላላለ ነው ብለን የምንለው። እናንተ ደግሞ መጽሐፍ ቅዱስ ይላል ብላችሁ ከመጽሐፍ ቅዱስ ዋቢ አድርጋችሁ አሳዩን። ካልሆነ ደግሞ በቤተክርስቲያናችሁ መጽሐፍቶች እንጠይቃችሁ ማለት ነው። ምክንያቱም መጀመሪያ ደረጃ ሁላችንም ኦርቶዶክሳውያንም ፕሮቴስታንቶችም ልናስበው የሚገባ ነገር ክርስቶስ ኢየሱስ ብቸኛ የዓለም መዳኛ ነው። ኤርሚ እንደተናገረው ኦርቶዶክሱም ፕሮቴስታንቱም የሚያምንበት ጉዳይ ነው። አሁን ጥያቄ የተነሳው ማርያም ቤዛ ናት ወይንስ አይደለም በሚል ነው። ይህንን ለማስረዳት በሚኬድበት ጊዜ ከገባን ሰዓት ጀምሮ ተደጋግሞ የሚነሳው የሉቃስ ወንጌል ምዕራፍ 1 ሀሳብ ነው። ምክንያቱም ጸጋን የሞላብሽ ተብላለች። ጸጋን የሞላብሽ የሚለውን ቃል ለመረዳት ባጭሩ እኔ መጽሐፍ ቅዱሴን ሳገላበት ጸጋ ማለት እንዲሁ ከጌታ የሚሰጠን እንጂ ከስራችን የሚመነጭ ነገር እንዳልሆነ ነው። ስለዚህ ማርያምን ጸጋ የሞላባት እግዚአብሔር ክርስቶስ ኢየሱስን ወደ ዓለም ለማስገባት ሲያቅድ በማርያም የተጠቀመባት ምክንያት የተለየች ሰው እንደሆነች እንድናስብ መጽሐፍ ቅዱስ አያደርገንም። ለምን ካላችሁ ጸጋ የሚለው ቃል ሁሉ ላልተገባ፣ ምክንያቱም ለሰራተኛ ሰው ደሞዙ እንደሚገባ እንዲሁ ጸጋ ደግሞ ላልሰራ ሰው የሚሰጥ እንደሆነ መጽሐፍ ቅዱሳችን በግልጽ ይናገራል። ጸጋ የሚለው ቃል የሚፈለገው ለደካማው ለኃጢአተኛው ነው። አሁን ደጋግሞ የሚነሳው ቃል ደጋግሞ እሷም ራሷ ማርያም ስትናገር ነፍሴ ጌታዬን ታከብረዋለች መድኃኒቴን ብላ ተናግራለች። መድኃኒቷ ኢየሱስ ክርስቶስ ነው። ሉቃስ 1 ምዕራፍ 28 ላይ መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ራሷ ዮናስም ቅድም ሲናገረው ነበር ዮኒ ራሷ የተገረመችበት ጉዳይ ነው። ራሷ በጣም ሰርፕራይዝ የሆነችበት ጉዳይ ነው። ምን አይነት ሰላምታ ነው? ምክንያቱ እሷ ብትል እሷ በሰውነቷ የምታውቀው መድኃኒት እንደሚያስፈልጋት ነው። ይህንን አንስተን እሷ ቤዛ ናት ብለን ለማለት ስንጀምር እግዚአብሔር ከዛ በፊት የሰራባቸውን መንገዶች መመልከት እንደ መጽሐፍ ቅዱስ አንባቢ ያስፈልገናል ብዬ አስባለሁ። እግዚአብሔር የተዋረደውን ነገር አንስቶ የሚከብር አምላክ ነው። ሲከብር በተዋረደው ነገር የሚከብር አምላክ እንደሆነ ልንረዳ አንድ ጥቅስ ብቻ እንድንመለከት ፈልጋለሁ። አንድ ጥቅስ ብቻ መሳፍንት ምዕራፍ 6 ቁጥር 11 ጀምረን እንመልከተው። የእግዚአብሔር መልአክ መጥቶ በጾፍራ ባለችው በአቢዔዝር በኢዮአስ በነበረችው በአዱባር ዛፍ በታች ተቀመጠ።
ልጁም ጌዲዮን ከምዳማውያን ለመሸሸግ ተመልከቱ፣ ልጁም ጌዲዮን ከምዳማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። ተመልከቱ፣ አንተ ጽኑ ብሎ የሚለው እግዚአብሔር ከምድያማውያን ፈርቶ የተሸሸገውን ሰው ነው። ስለዚህ እግዚአብሔር የጌዲዮንን ኃይል ተጠቅሞ እግዚአብሔር የጌዲዮንን ብርታት ተጠቅሞ አይደለም እስራኤላውያንን ከምድያማውያን እጅ ነፃ ሊያወጣቸው የመጣው። ይኸው ተመልከቱት እኮ አንተ ጽኑ ብሎታል፣ አንተ ኃያል ብሎታል ብለን መከራከር አንችልም። ክፍሉን የምታውቁት ሰዎች ከፍም ዝቅም ብላችሁ ማንበብ ትችላላችሁ። ለማርያምም የመጣው እንዲሁ አይነት ሰላምታ ነው። ጸጋን የሞላብሽ ተብላ ስትል የቅድስናዋ መጠን ልክ ጨምሮ ከሴቶች መካከል ልዩ ቤዛነታችንን እንዳናስተውል ይህንን እንድናውቅ የሚረዱን አንድ ክፍል ብቻ ወደ እናንተ ላምጣና በርካታ ክፍሎች አሉ። ሁላችንም የምናውቀው ግን በትንቢተ ኢሳይያስ ምዕራፍ 59 ላይ እንደዚህ የሚል እግዚአብሔር ቃል አለ። እንግዲህ ኢየሱስ ክርስቶስ ወደ ዓለም መድኃኒት ሆኖ ሲላክልን እንዴት እንደመጣ ሁላችንም ልናስብ ይገባል። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 እንደዚህ የሚል እግዚአብሔር ቃል አለ። ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ማን ነው? እግዚአብሔር። ሰው የለም፣ የሚማልድ የለም፣ የሚያድን የለም። ስለዚህ እግዚአብሔር ራሱ ተደነቀ። ሰርፕራይዝ የሆነበት ጉዳይ ምንድን ነው? አንድ ሰው እንኳን የለም የሚያድን። ተደነቀም ካለ በኋላ ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ይላል። ይሄንን ነው እየተናገርን ያለ ነው። ወንጌል በአዲስ ኪዳን ስናነብ ስለ ኢየሱስ ክርስቶስ ብቻና ብቻ ነው። ወንጌል ነው፣ የምስራች ነው። ሰዎች ከኃጢአት የዳኑበት እግዚአብሔር ከላይ ከሰማይ ሆኖ ሲመለከት ውይ ማርያምን አገኘው ብሎ አይደለም ያለው፣ ውይ ሙሴን አገኘው ብሎ አይደለም ያለው። የሆነን ሰው አግኝቶ እግዚአብሔር ልቡ አላረፈም። ለዘለዓለም ድህነትን መድኃኒት የሆነውን ኢየሱስ ክርስቶስን ወደ ዓለም ሲያስገባ እግዚአብሔር አንድ ሰው አላገኘም። እኔ አይደለሁም መጽሐፍ ቅዱስ ነው፣ አንድ ሰው አላገኘም። ከዛ ምን አደረገ? እግዚአብሔር ተደነቀ። አንድ ሰው የሚያድን የለም፣ አንድ ሰው የሚታደግ የለም ብሎ እግዚአብሔር የገዛ ክንዱ መድኃኒትን አመጣለት። ሁሉ በእርሱ ለእርሱ ከእርሱ ሆኗል ብለን የምንናገረው ለዚህ ነው። ቀደም አንድ ሀሳብ ተነስቶ ነበረ። ማርያም ፈቃደኛ ሆና እሺ ባትል ኖሮ መድኃኒታችንን ኢየሱስ ክርስቶስን አናገኘውም ነበር፣ አይመጣም ነበር የሚል ዮኒ በጣም ጥሩ መሞገቻ ሀሳብን አስቀምጠ ነበረ። ከኤልሳቤጥ በእርጅናዋ ጊዜ ዮሐንስ ሲወለድ እነ ዘካርያስ ተስማምተው አይደለም። የሰው አለመስማማት የሚከለክለው አምላክ አይደለም ያለን። ስለዚህ ማርያም እሺ ብላ ተስማምታለች። አዎ። የጌታ ባሪያ እንደ ቃል ይሁንልኝ ብላለች። አዎ። ይሄ ደግሞ ያስመሰግናታል፣ አክሊል ያሰጣታል። የተለየች፣ የተባረከች፣ የተወደደች የጌታችንና የመድኃኒታችን የኢየሱስ ክርስቶስ እናት ናት። እሰየው፣ ደስ ይለናል፣ እናከብራታለን፣ እንወዳታለን። በዚህ ነገር ላይ ምንም የምናመቻመቸው ጉዳይ አይደለም። ግን ስለ ወንጌል ሲነሳ ወንጌልን ለመከለል ወንጌልን ወደኋላ ለማድረግ የሚነሳ ሀሳብ ሆኖ ሊቀርብ አይችልም፣ አይገባም። አንድ ሁለት ሀሳቦችን ልስጣችሁና ለተረኛ ተናጋሪዎች እለቃለኝ። ሰው እንደሌለ እግዚአብሔር አይቶ የገዛ ክንዱ መድኃኒትን አመጣችለት፣ ጽድቁን ማገዘችው ይላል። ሕዝቅኤል ምዕራፍ 22 ቁጥር 30 ላይ ቅጥርን የሚጠግን ምድሪቱንም እንዳላጠፋ በፈረሰበት በኩል በፊቴ የሚቆምላት ሰው በመካከላቸው ፈለግኩ፣ ግን አላገኘውም። ተመልከቱ፣ እግዚአብሔር በየዘመናቱ ህዝቡን ለመታደግ ሲፈልግ ሰው ይፈልጋል። ሰው ግን የለም። ሰው በሌለበት ጊዜ ግን ምንድነው ታዲያ የእግዚአብሔር የመጨረሻው ኦፕሽን ምንድነው ካላችሁ፣ የገዛ ክንዱ መድኃኒት አመጣለት። ኢየሱስ ክርስቶስ ያድናል፣ ብቻውን ያድናል ብለን የምንለው ለዚህ ነው። ወገኖች አንድ ነገር ልንገራችሁ። በእውነት ስለ ኢየሱስ ብቻ ሲነገር የምትከፋ ማርያም አለች ብላችሁ ካሰባችሁ ተሳስታችኋል። ማርያም ራሱ ስትጠየቅ በቃና ዘገሊላ
የወይን ጠጅ አልቆባቸው እባክሽን ወይን ጠጅ አለቀብን ብለው ሲነግሯት ወደ ኢየሱስ ክርስቶስ ሄዳ ወይን ጠጅ እኮ አለቀባቸው ብላ ባለችው ጊዜ ለኢየሱስ ክርስቶስ አንቺ ሴት ከአንቺ ዘንድ ምን አለኝ ብሎ ሲመልስላት ሄዳ ለነዛ ሰዎች ለነገሯት ሰዎች ያለቻቸው አንድ ነው፣ የሚላችሁን አድርጉ። ሚዩት እያደረግን ሀሳቤን እስክጨርስ ብዙ ሰዓት ቁጭ ብዬ ሰምቻችኋለሁ፣ እጨርሳለሁ እንቶሎ። የሚላችሁን አድርጉ። ስለዚህ ወደ ኢየሱስ ክርስቶስ ፎከስ ብናደርግ የሚከፋት እናት አለችው ብላችሁ እንዳታስቡ። ኢየሱስ ክርስቶስ ቤዛ ነው። ማርያም በየትኛውም አጋጣሚ በየትኛውም ሁኔታ ቤዛ ልትሆን አትችልም። በተለይ መጽሐፍ ቅዱስ ካስቀመጠልን ሀሳብ ተነስተን ስናወራ ቤዛ ማለት ምትክ ነው። ሞታችንን የሞተው ኢየሱስ ነው። ይህንን ስንል ግን በነፍስሽ ሰይፍ ያልፋል የተባለውን ያለፈችበትን ቻሌንጅ ያለፈችበትን መከራ የምንረሳ ሰዎች ደግሞ አይደለንም። ምክንያቱም መጽሐፍ ቅዱስ ቅዱሳንን ስላገለገላችሁ የሚረሳ አመፀኛ አይደለም እግዚአብሔር ተብሎ ተጽፏል። እኛ እንኳን ትንሽ አገልግሎት አገልግለን ያገለገልነውን አገልግሎት የሚረሳ አይደለም፣ እንኳን የማርያምን በነፍሷ ሰይፍ ማለፏን ማለት ነው። ግን ይሄ ለወንጌል መከለያ ሆኖ የሚጠቀስ መሆን የለበትም። መከለያ የወንጌል ጋርዶሽ ሆኖ መቀመጥ የለበትም። እና የተናገርኩት ልደተ ቃል ጥሪ ላቀረበልኝ ምላሽ የሰጠሁት እስካሁን እንጂ ቤት ውስጥ እየተነሳ ላለው ነገር ምንም የተናገርኩት ነገር የለም። አትናገር ካላችሁኝ ለጥሪው ምላሽ ልደትን መመለስ አለብኝ። በጣም ይቅርታ። ለጥሪው ምላሽ ችግር የለውም። ይግቡ። እኔ ስለምትሰምር እወጣለሁ። አንዴ ይቅርታ፣ በጣም ረጅም ሰዓት ያወራው ሳሚ ነው። አንዴ ኤርሚ ፕሊዝ ኤርሚ፣ ረጅም ሰዓት ያወራው ሳሚ ነው። በተከታይ የምናወራው ይከራከራሉ። አሁን ቀጣይ የምናወራው ገብተዋል። የምናወራው እኛ ነን። ክርስቶፎር እኔም እኮ እድሉን አልተሰጠኝም እኮ ለመናገር፣ ግን ወይ ክርስቶፎረስ ወይ አንድ ነገር ብቻ ከሜሎስ በኋላ አወራለሁ። አሁን ክርስቶፎረስ ያወራ ይሁን። አንድ ፕሮቴስታንት አንድ ክርስቲያን ነው። ቆይ ልደት እኔ ልናገር። አንድ ሜሎስ ካወራ የግድ ኦርቶዶክስ ያወራል። ገባ? ፕሮቴስታንት ካወራ ወንጌላውያን ካወራችሁ የኦርቶዶክስ ልጆች ነው የሚቀጥለው የሚያወራው። እንደዛ ነው የሚሆነው። ስለዚህ በሁለት በተከታታይ ለዛ ነው። ስለዚህ አብራርቷል። አሁን ክርስቶፎሮስ ነው። ከዛ በኋላ ደግሞ ወይ አንተ ወይ ሜሎስ ታወራላችሁ፣ ከሁለት አንዳችሁ። አንድ ሀሳብ ልስጥ ሜሎስ ይቀድማል ወንድማችን። ከክርስቶፎረስ በፊት እኮ የገባሁት እኔ ነኝ መስለም። እኔም ልናገር አይደለም ሜሎስ አሁን እኮ ከእናንተ ወገን ሰው ተናገረ። ለምንድን ነው አንዴ ኤርሚያስ ይገባል፣ አንተ ትገባለህ? ማታውራ እኮ ላወራ አይደለም። ሳሚ እኮ አወራ። ሜሎስ ከእናንተ ቤት እኮ ሳሚ ከደቂቃ ላይ ተሰጥቶ ታወራ። እኔ ላወራ እያልኩ አይደለም። ስማኝ፣ እኔ ያልኩት ሳሚ ስላወራ ክርስቶፎሮስ ይቀጥሉ። ግን ከዛ በኋላ ግን እኔም ዝም ብዬ ማወራ እኮ ነው ያለ ደቂቃ፣ ሌላም ሰው ያለ፣ ከዛ ደግሞ ኦርቶዶክስ ሊያወራ ነው ያለ ደቂቃ። በደቂቃ ነው የምናደርገዋለን እኮ። ጨረሱ። ክርስቶፎሮስ ከጨረሱ በኋላ በርዕሰ ጉዳዩ ላይ ውይይት እናድርግ። ጥሩ። ሳሚ 8 ደቂቃ አውርቷል፣ አይቼዋለሁ። ስለዚህ ክርስቶፎሮስ እስከ 8 ደቂቃ የማውራት ነገር አላቸው። እኩል ነው። መምህር በረከት ቢያወሩ እናንተ መረጣችሁ። ማን ያወራል? አንዴ ቆይ ፕሊስ ስሙኝ። ዮኒዬ ሰማለሁ አይደል? ይኸውልህ አንደኛ ሳሚ ኦልሞስት 15 ደቂቃ ወርቷል። እኔ ይዣለሁ። ስለዚህ መምህር በረከት ያለምንም ይዣለሁ እኔ ቅድም። ስለዚህ መምህር በረከት ያለምንም ገደብ እሳቸው ያወሩ፣ እኔ ወርዳለሁ። ቀይስ ዲበኩል መልስልኝ። በቃ አለቀ። መምህር በረከት ስራ ስላለችኝ ልውረድ። ሆኔ ቀይስ ዲበኩል ኧረ ችግር የለም። ይቀጥሉ። መምህር በረከት በደንብ አድርገው ሀሳቦትን ይግለጡ። ወደ 15 ምናምን ደቂቃ ይጠቀመው ነው። እንደዛማ ፌር አይደለም እንዴ? ለሳሚም ራሱ 15 ደቂቃ ሊሰጠው አይገባም ነበር እንዴ? ዮኒ ምንድን ማስቆም ነበረበት። ደቂቃ ተይዞ ዮኒ ሳሚ ኦልሬዲ ማንም ሳያቋርጠውን ያወራው መምህር በረከት ሲያወሩ ማንም ሰው መሀል ላይ ሳይገባ በራሳቸው ሰዓት ያቆማሉ። ልክ ወንድማችን ሳሚ ተናግሮ ልክ ሲጨርስ እንዳቋረጠው መምህር በረከትም ተናግሮ ልክ ሲበቃቸው ያቆማሉ። የእናንተ ሰዓት ላይ የእናንተ ሰዓት ላይ የሚሆንበት ነገር የለም። ሳሚ
ከዛ ወደ በረከት ምንም አያስፈልግም። ወደ በረከት አይ አዳምጠኝ በቃ አውርተሃል እኮ ሳሚ፣ አንተ ያንተን ፓርት ልደት ሀሳቤን አዳምጠኝ ፕሊዝ። በጣም ልጀምር በቃ ያንተን ሰዓት ሰምተናል ሳሚ። አሁን በረከት ያውራ ፕሊዝ። ሚውት አንተ ያወራበት ሰዓት ሳይቆጠር የኔን ሰዓት የምትቆጥርበት ምክንያት ምንድን ነው? ሳሚ አንተ ያወራበት ሰዓት አሁን ደግሞ አንተ ያወራበት ሰዓት አልተያዘም። እኔ ያወራሁበትን ሰዓት 15 እኔ እና የአንተ ካልተያዘ የበረከትም አይያዝም። ዳት ሴት በቃ ቀጥል መምህር በረከት። 15 ደቂቃ ለምን ትላለህ ታዲያ? እኔ 3 ሰዓት ቁጭ ብዬ ሰምቻችሁ አይደለም እንዴ? ፌር አይደለም። አይ ችግር የለም። አይ ሊናም አለን ከ15 ደቂቃ በላይ አንፈጅም። በቃ ችግር የለም። መልካም ዮኒ፣ የአካሄድ ጥያቄ ልጠይቅ። ምናልባት ከዚህ በኋላ ለሚያወሩት ሁሉ ማለት ነው ሁላቸውም ዮኒ ልክ አሁን ሳሚ እንዳወራው መጽሐፍ ቅዱስ ላይ ቤዝዶ ነው እንዳወራው ልክ እንደዛ መምህር በረከት የፈለጉትን ያወሩ። ግን ቅድም በነበረው ድቤት ላይ አስተያየት እንዳይሰጡ ከሰጡ የግድ መግባት ስላለብኝ እኔ ማለት ነው። የሀሳብ ገደብማ አትጣሉ እንጂ በተነሳው ርዕሰ ጉዳይ ላይ ሁሉንም የሚሰማኝን ሁሉ ነው የማወራው። እኔን ኮሜንት እኔን የሚያደርጉ ከሆነማ እገባለሁ። እሱ አላደረገማ። ሳሚ እንደዛ የሚባል የለም። ኤፍሬም ተው እንዴ! ምህረታውን ቅድም ማነው ሳሚ ሲያወራ መች አቋረጥ ነው? ሳሚ ስለ ያሬድ ነው ሀሳቦችን አንስቷል። አንድ ኤርሚ ኤፍሬም አንዴ ልደት አንዴ ሳሚ ሲያወራ የማንንም ስም አልጠራም፣ የማንንም ድቤት አላወራም። ፎከስ አድርጎ ሲሰራበት የነበረው መጽሐፍ ቅዱሳን ቤዝዶን አድርጎ ነው የተናገረው። እንደዛ አድርጋችሁ የምትናገሩትን ነገር በደስታ ግን እንትና እንዲህ ብሏል እንትና እንዲህ ብሏል ካላችሁ ሰዎች ይገባሉ። ያንን ነው እያለ ያለው። ግልጽ ይመስለኛል አይደለ? ሳሚ የማናችሁንም ስም የአንዳችሁንም ስም ሳይጠራ መጽሐፍ ቅዱስን ተመርኩዞ ሀሳቡን ያቀረበው። ስለዚህ እናንተም ወንድሞቼ የራሳችሁን ሀሳብ መጽሐፍ ቅዱስን አስመርክዟችሁ መናገር ነው ያለባችሁ እያሉ ነው። ይሄ ፌር ይመስለኛል ካልተሳሳትኩ። ከተሳሳትኩም ንገሩ። ሳሚ ስላላወራ ማለት ነው። በረከት የማንንም ስም ሳይጠሩ ምን መናገር እንዳለባቸው ቤተክርስቲያን ምን መናገር ይችላሉ። በተነሳ ጉዳይ ላይ ኦልሬዲ ዲስከስ ሲደረግ በነበረ ጉዳይ ላይ ስለሆነ የምናወራው ይሄ እኔን ለማለት ነው ያነሳሁትን ሀሳብ ነው ብለው ምክንያት አድርገው ስም እስካልተጠራ ድረስ የችግር የለውም ችግር የለውም። በቃ መልካም። ስለዚህ እንዳታቋርጧቸው፣ አንድ ሰው ሚዩት እንዳታደርጉ አደራ። ሞዴሬተሮች አደራ። ቀጥል። በመጀመሪያ ይሄ ስትሮማን ማድረግ አይቻለሁ ብዙ ጊዜ ለሌለ ጥያቄ መልስ መስጠት ማለት ነው። ጸጋ ነፃ ስጦታ ነው። ስለዚህ ብሎ መልስ መስጠት። ጸጋ ነፃ ስጦታ አይደለም ብሎ የተናገረ አንድም ሰው የለም። ጸጋ ማለት ቃሉ ራሱ ትርጉሙ ነፃ ስጦታ ማለት ነው። ስለዚህ ምንድን ነው እመቤታችን ጸጋን የተሞላች ስንላት ከእግዚአብሔር የተደረገላትን ነገር የሚያሳይ ነው። አንድ አካል በጸጋ የተሞላ ከተባለ ሞሊው እግዚአብሔር ነው መቼም። ይሄ ምንም ስለዚህ ለዚህ መልስ መስጠት አያስፈልጋችሁም ነበር ለማለት ነው። እኛ ግን የምንለው አንድ አካል ጸጋ ሲሰጠው ከጸጋው ጋር ኮኦፕሬት ማድረግ አለበት፣ ከጸጋው ጋር አብሮ መስራት አለበት። በእግዚአብሔር በኩል ባለውማ እግዚአብሔር እኮ ለሰው ልጆች ሁሉ የሚሆነውን ጸጋ ይሰጣል። እግዚአብሔር አዳልቶም አያውቅም፣ ከሰው ሰው ለይቶም አያውቅም። ልዩነት የሚፈጠረው በሰው በኩል ሪስፖንድ በማድረግ ነው። ስለዚህ እኛ ድንግል ማርያም ልትከበርበት ይገባል፣ ምክንያተ ድነት ልትባልበት ይገባል የምንለው ከእግዚአብሔር በተደረገላት ብቻ ሳይሆን ሁልጊዜም ከእግዚአብሔር ነው የሚጀምረው። መልካም ነገር መነሻው እግዚአብሔር ነው። እግዚአብሔር ጸጋ በመስጠት ነው የሚጀምረው።